በወደደን በታላቅ ፍቅሩና ምሕረቱ በፊቱ እንድንቆም እድልና ጊዜ ሰጥቶን ዛሬም ደግሞ በፊቱ ዛሬ ጊዜን የሰጠን አምላክ እግዚአብሔር የተባረከ ይሁን። ጉልበት ሰጥቶን ጊዜን ሰጥቶን በፊቱ መቆም ችለናል። እግዚአብሔር አምላካችን ብሩክ ይሁን፣ ስሙ ብሩክ ይሁን። ሳምንታችሁን፣ ጊዜያችሁን ኃይል ሆኖ ጉልበት ሆኖ አቅም ሆኖ የረዳን እግዚአብሔር የረዳችሁ እግዚአብሔር ይባረክ። በእግዚአብሔር ምሕረትና ቸርነት ከጥልቅ ፍቅሩ የተነሳ ከምሕረቱም የተነሳ በዚህ ክፉ ዘመን በዚህ ክፉ ዓለም ከምድር አለት ውስጥ ከቆሻሻ አፈር ውስጥ ሰንጥቆ እንደሚወጣ ውሃ ምድሪቱንም ገነቱንም እንደሚያጠጣ እንደሚያረካ በዚህ ጨለማና ክፉ ትውልድ መካከል እንድንወጣ እድል፣ ዕድሜ፣ ጊዜ፣ ገንዘብ፣ ጉልበት የሆነን እግዚአብሔር ይባረክ። ምሕረቱና ቸርነቱ እየደገፈን ርኅራኄው እየደገፈን በፊቱ በክብር እንድንቆም የሚመጣውን ተስፋ ጌታችንን ኢየሱስ ክርስቶስን እንድንጠብቅ ያገዘን እግዚአብሔር እሱ ስሙ ብሩክ ይሁን። በእውነቱ እንደኛ እግዚአብሔር የረዳው ያገዘው በነገር ሁሉ እግዚአብሔር የቀረበለት ሰው የለም። ምናልባት ክርስቶስ ዋጋ ስለከፈለልን ነገሮች ሁሉ ስለተመቻቹ እንዳይመስለን፣ እግዚአብሔር ረድቶናል፣ አግዞናል። ደሙ በእኛ ላይ ትክክል እየሰራ ነው። ደሙ የፈሰሰልንን ደም የተደረገልንን ይቅርታ የቤዛነቱን ትሩፋቶች የቤዛነቱን በረከቶች ዕለት ዕለት በየሳምንቱ እዛም እዚህም አድርገን በዚህ ሸቀጥ በሞላበት ዓለም ግርግርና ውካታ ባለበት ዓለምን ንቀን ሰይጣንን ንቀን እኛ ከማንም ጋር ኃጢአትን ላናዋጣ ብዙዎች ያዋጡት ኃጢአት ተራራ ሆኖባቸው አደናቅፎ ስጥላቸው ኃጢአትን እምቢ፣ ነውርን እምቢ፣ ክፋትን እምቢ፣ ጥፋትን እምቢ፣ አገር አለን የሚመጣ የሚወስደን ንጉሥ አለ ብለን እግዚአብሔርን ብቻ እንድንከተል የረዳን ጌታ ስሙ ይባረክ። እምቢየው ዓለም እምቢየው፣ ሰይጣን እምቢየው፣ ሥጋ እምቢየው፣ ድካም፣ ድንዛዜ፣ አዚም፣ ዝለት፣ ዝገት እምቢየው ብለን እንድንወጣ ያገዘን የረዳን የጌታችን ኢየሱስ ክርስቶስ አምላክና አባት እግዚአብሔር የተባረከ ይሁን። ስለዚህ ዛሬም እግዚአብሔር እንደረዳን የማንም ኮፒ ወይም የማንም ቅጂ እንዳንሆን የክርስቶስ አምባሳደሮች እንድንሆን ግራና ቀኝ አይተን እንዳንናወጥ ፊትና ኋላ አይተን እንዳንናወጥ የረዳን እግዚአብሔር የተባረከ ይሁን። ስለዚህ ዓለም የቻልነውን ያህል እንለውጣለን፣ ግን ዓለምን ለመለወጥ ሳይሆን እኛ ራሳችን ተለውጠን ምድር እኛን አይታ እንድትለወጥ እድልና ጊዜ ሰጥቶን ካለን ጊዜ ቆርሰን ካለን ሰዓት ቆርሰን የእግዚአብሔር ለመሆን ስለበቃ ዓለምን ብየው፣ ሰይጣንን ብየው፣ ሥጋን ብየው ሰላማችን የናዝሬቱ ኢየሱስ ነው፣ ክብራችን እሱ ነው ብለን መርጠን ፈልገን እንድንኖር የረዳን እግዚአብሔር እሱ ብሩክ ይሁን፣ ስሙ ይባረክ። እውነትን በውስጣችን የገባውን እውነት እንጂ የምንፈልገው እኛ ሌላ ነገር የለም። ለምን? እውነት ኢየሱስ ነው፣ ሕይወት ኢየሱስ ነው፣ መንገድ ኢየሱስ ነው። የማይለመድ እሳት፣ የማይሞከር ከባድ የእግዚአብሔር ምሕረትና ቸርነት በሕይወታችን ስለመጣ ይህም ብቻ አይደለም። በዚህ ፍላጎቱ መቼም በማይሞላ ዓለም የፍላጎታችንን ትልቁን ክፍል ኢየሱስ ብለን ጠቅልለን ስለሰጠን እኛ አርፈናል። ክብር ለኢየሱስ ይሁን። ሁሉ ነገር በጊዜው ሲሆን ዋጋና ውበት አለው። ሁሉ ነገር በጊዜው ሲሆን ፍሬና ውጤት አለው።
ስለዚህ ለፍሬና ለውጤት ያበቃን እግዚአብሔር ይመስገን እያልኩኝ ዛሬ ደግሞ የዘላለም ሕይወት የሚል ጥቂት የመኖራችንን ትርጉም ብዙ ቃል አዘጋጅቼ ነበር፣ ግን መንፈስ ቅዱስ ሕዝቤ እንዳይናወጥ እኔ ከእርሱ ጋር እንዳለው ሕዝቤ ያውቅ ዘንድ ስለ ዘላለም ሕይወት ጥቂት ተናገር ብሎኛል። እናገራለሁ። መንፈስ ቅዱስ ያብራራል። የዘላለም ሕይወት የምንኖረው ሕይወት የተቀበልነው ሕይወት ክብር ለኢየሱስ ይሁን። ስለዚህ ባለን በዚህ በጥቂት ደቂቃዎች የዘላለም ሕይወት ምንድነው? እንዴት ይገኛል? መጨረሻው ምንድነው የሚለውን ጥቂት ነገር እናወራለን። ጥቂት እየተናገርኩ ያለው ምናልባት ሰዎች እህቶች፣ ወንድሞች በዚህ በተሰጣቸው ጊዜ ገብተው ዛሬ ሳምንት ብዙዎቻችሁ እንደተባረካችሁ እግዚአብሔር እንደረዳችሁ አስባለሁ። ዛሬም ደግሞ እግዚአብሔር ይረዳናል። ለምን? እግዚአብሔር ለሰው ልጆች ብዙ ነገሮችን ያደርጋል። ግን ሰይጣን ዲያብሎስ ስጋን አማራጭ ያለ አስመስሎ ብዙ መንገዶችን ያሳያልና ዛሬ ሳምንት ስናወራ አውርቻለሁ መሰለኝ። ምናልባት እናንተ ልትረዱን ትችላላችሁ። እንቁላል ጠብሰን ከበላ ነው ሕይወት እንበላለን፣ ሰብሮ ከወጣ ግን ሕይወት ይወጣል ብለን አውርተናል። መንፈሳዊ ነገር መንፈስ ቅዱስ ሲመራን፣ በመንፈስ ቅዱስ ስንመራ፣ ጌታን ስንጠብቅ ዓለም ከተፈጠረ ጀምሮ የተቀመጠውን የበረከት፣ የሀብት፣ የጤና፣ የደስታ፣ የድል፣ የስኬት ሁሉ ምንጭ የሆነውን ክርስቶስን በመያዝ እያሸነፍን ድል እየነሳን የምንሄድበት ነው። ክብር ለኢየሱስ ይሁን። ድል እያሸነፍን ከክብር ወደ ክብር ስሙ ብሩክ ይሁን። ጠላት ዲያብሎስ ግን ይህንን ክብርና ይህንን እውነት እንዳናገኝ በልዩ ልዩ በራሱ ሲስተም በራሱ ጥበብ ብዙዎቻችን ሰብረን እንዳንሄድ ፍሬያማ፣ ውጤታማ፣ ስኬታማ እንዳንሆን ትላንት የረዳንን ጌታ ያስረሳና በሌላ መንገድ ይመጣና ነገሮቻችንን ይነካካል። ለዚህ ነው ብዙ ትውልድ አይታችሁ እንደሆነ ወደ ክብር፣ ወደ እውነት፣ ወደ ጽድቅ አይመጣም። ይለፋል፣ ይጥራል፣ ይደክማል። ከዛ በኋላ ደግሞ የለፈውን፣ የጣረውን፣ የደከመውን ለሌላ ነገር አሳልፎ ይሰጣል። ሰላምን ይፈልጋል፣ ስኬትን ይፈልጋል፣ ብዙ ነገሮችን ትውልድ ይፈልጋል። ሰላምን፣ ስኬትን፣ ድልን የማይፈልግ ትውልድ የለም። ስለዚህ ሰላም የት ነው ያለው? በውስጣችን ነው ያለው እኮ ሰላም። ስለዚህ ወዳጆቼ ሆይ ዛሬ አንድ ከፍ ያለ የእግዚአብሔር የሆነ ልዕልናን በሕይወታችን እግዚአብሔር ያመጣል። ከዱር ጽጌረዳ ይልቅ በደጃችን ያለ አበባ መዓዛውና ሽታው እኛ ጋር እንደሚሆን እቺ ዓለም ከምታቀርበው ከየትኛውም ግርግር የእግዚአብሔር የሆነ ውበት፣ የእግዚአብሔር የሆነ ደስታ፣ የእግዚአብሔር የሆነ ስኬት፣ የእግዚአብሔር የሆነ ድል በሕይወታችን ይገለጣል። ውስጣችን እውነት አለ፣ ውስጣችን እግዚአብሔር አለ። እውነትና እግዚአብሔርን ፍለጋ አንኳትንም፣ አንባዝንም። ለምን? በውስጣችን ስላለ። የዚህ ዓለም ኑሮ ላስተዋለ ሰው ለመውጣት ስንጀምር ዳገት ነው፣ ለመሮጥ ስንጀምር ሽንፈት ነው። ሁለቱም አድካሚ ናቸው። ነገር ግን ከክርስቶስ በላይ መውጫም ስለሌለ ክርስቶስ የመጨረሻ እርካታችን ነው። የመጨረሻ እርካታችን ነው፣ ጥጋባችን ነው፣ ክብራችን ነው። ስለዚህ መጨረሻችን ምን ቢሆን ነው ስኬታማ የምንሆነው ለዘላለም ሕይወት ካላችሁ፣ እኛ ራሳችንን ከማንም ጋር እናወዳደርን። ሰዎች ሀዘንተኛና አንድ ሰሞን ሀዘንተኛ አንድ ሰሞን ደስተኛ የሚሆኑት
አንድ ቀን ላይ የተለያየ ጸባይ የሚኖራቸው ስለሚያወዳድሩ ራሳቸው ከልዩ ልዩ ነገር ጋር ያወዳድራሉ። ራሱን ከሰዎች ጋር፣ ከሁኔታዎች ጋር፣ ከአየሩ ጋር፣ ከሰሞንኛ ጋር የሚያወዳድር ሰው እንዲህ ይሆናል። ከሱ በላይ ያየ ጊዜ ይጨነቃል፣ ከሱ በታች ያየ ጊዜ ይደሰታል። ሰሞንኛ ሰው ይሆናል። ራሱን ከማንም ጋር የማያወዳድር እሱ የእግዚአብሔር የሆነ ሰው በምንም ለዘላለም አይጨነቅም። ለምን? የዚህ ምድር የትኛውም ነገር ለሱ ጊዜያዊ ድንኳን እንጂ ዓላማው ማድረሻ እንጂ ርስቱ እንዳልሆነ ያውቃል። በላዩ ላይ ያለ ሰውነት ዓመት በጨመረ ጊዜ ለዛኛው ለዘላለም ሰውነት ስፍራ እየለቀቀ እየጠወለገ እየደረቀ እንደሚሄድ ያውቃል። ስለዚህ በዚህ የእውቀቱነት ባለጠግነት ሕይወታችንን አሸንፈን እንድንኖር ዛሬ የእግዚአብሔር የሆነውን ድል፣ የእግዚአብሔር የሆነውን ስኬት፣ የእግዚአብሔር የሆነውን መከናወን እግዚአብሔር ይሰጠናል። ክብር ለመድኃኔዓለም ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ብዙ ትውልድ ወደ ጭንቀት፣ ወደ መከራ፣ ወደ ረሃብ፣ ወደ ጉስቁልና ከሚመጣባቸው አንዳንድ ነገሮች ምንድነው? ራሱን ከሌላ ሰው ጋር ያወዳድራል። አንተን የሚተካ አንቺን የሚመስል እዚህ ምድር ላይ የለም፣ አይኖርም። ይሄ እግዚአብሔር ቃል የሚናገረን ነው። ስለዚህ የተወደዳችሁ የአባቴ ብሩካን ዛሬ አንድ ጠንከር ያለ ነገር እናወራለን። ከማንም ጋር ራሳችን አናወዳድርን። ከማንም ጋር ቅድም እንደነገርኳችሁ እዚህ ምድር ላይ ምናልባት አንድ ሁለት ሶስት ሰው ስላልሰማ ደግመዋለሁ። ጠዋት ጀምሮ እያሰብኩ ነበርና እዚህ ምድር ላይ ይህ ዓለም የተጨመላለቀ ነው፣ የቆሸሸ ነው፣ የተበላሸ ነው። ነገር ግን ከምድር ማህፀን እግዚአብሔር ውሃ ሲያወጣ አፈርን ቆሻሻውን ሰንጥቆ ሲመጣ ንጹህ ውሃ እንደሚወጣ እችም ምድር ለማጽዳትና ለማንጻት እኔና እናንተ እንደ ንጹህ ውሃ ሁልል ጥልል ጥርት ብለን እንወጣለን። እግዚአብሔር ይረዳናል። በፍጹም ነግራችኋለሁ፣ እግዚአብሔር ይረዳችኋል፣ ይረዳናል። ክብር ለኢየሱስ ይሁን። በዚህ ጨለማ ዓለም ብርሃን ትሆናላችሁ። ለዚህ ነው ጌታ እግዚአብሔር ስለ መብራት አላወራም። እናንተ የዚህ ዓለም ጨው ናችሁ፣ የዚህ ምድር ጨው ናችሁ፣ የዚህ ዓለም ብርሃን ናችሁ አለ። ለብርሃንነት ብዙም የለፉ ሰዎች አይመስሉም። እነዚህ የሚባሉ ሰዎች እነ ጴጥሮስ ናቸው። እንደ እውቀትና የዓሣ አጥማጆች ናቸው። ሌላ ውስጥ የሚገኙ አልነበሩም። አያችሁ፣ እነዛን ሰዎች ነው እናንተ ብርሃን ናችሁ ያለው። እነዛን ሰዎች ነው እናንተ ጨው ናችሁ ያለው። አንቺን ነው፣ አንተን ነው። ደካማውን አንቺ፣ ደካማውን አንተ ወደደ። ጴጥሮስን ወደደ፣ ያዕቆብን ወደደ፣ ዮሐንስን ወደደ። ፕሮፌሽናሊ ያዕቆብንም ዮሐንስንም በሉት ዓሣ አጥማጅ ነው፣ ጴጥሮስንም በሉ ዓሣ አጥማጅ። ማለትም የቀን ሰራተኞች ናቸው። የቀን ሰራተኞች ክብሩን ገለጠባቸው። ዛሬ ምድርን የሚያናውጥ የሚያንቀጠቅጥ ሐሳቡን ፈጻሚ ሆነዋል። የጌታ ስም ብሩክ ይሁን። ስለዚህ ስለ ዘላለም ሕይወት ስናወራ የዘላለም ሕይወት በሚል ርዕስ ሰጥቻለሁ። የዘላለም ሕይወትን ለማግኘት አንዳንድ ጥቅሶችን ካነበብኩ በኋላ የዘላለም ሕይወት ማግኛ 4 ነጥቦችን አውርተን እንጸልያለን። ሁሉን የሚገዛ ጌታ አምላክ በጉ መቅደሷም ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩ አያስፈልጓትም ነበር። አሕዛብ ወደ ብርሃኗ ይመላለሳሉ፣ የምድርም ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዛ ሌሊት ስለሌለ ደጆቿን በቀን ከቶ አይዘጉም። የአሕዛብ ግርማና ክብር ወደ እርሷ ያመጣሉ። ለበጉ በሆነ በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትም ውሸትም የሚያደርጉ ወደ እርሷ አይገቡበትም። ጸያፍ ነገር ርኩሰትን የሚያደርጉ ሁሉ ወደ እርሷ አይገቡባትም። የዘላለም ሕይወት በጌታ ሞትና ትንሣኤ ያገኘ ነው። በበጉ ደም ያገኘ ነው። ምን አይነት ሕይወት ነው? እስቲ እዚሁ መጽሐፍ ላይ የዮሐንስ ራእይ
ያው ዘግናኝ 6:6 ተብሎ የተጻፈበት በጣም ዘግናኝ 6:6 እኛ እንዲና የምንልበት አንድ ነገር አለ። እንዲህ ሚል ቃል አለ 13:8 ላይ ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዳሉ። አያችሁ፣ በምድር የሚኖሩ ሁሉ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዳሉ። ለማን? ለአውሬው። ወይም 10 ቀንድ 7 ራሶች አሉት ብለን 6:6 እኛን እንዲህ ያደርጋል ብለን እኛም ከማያገባን ጭምር የምናስበው ያንን እዚህ ጋር ለይቶ ሲናገር ምን አለ? ከዓለም ፍጥረት ዓለም ከተፈጠረበት ቀን ጀምሮ በእግዚአብሔር ችሎታ፣ በእግዚአብሔር ጥበብ፣ በእግዚአብሔር ዕውቀት በበጉ በሆነ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዳሉ ብሎ ይናገራል። ስሞቻቸው የተጻፉ እነማን ናቸው? ስማችንስ እንዴት ተጻፈ? እንዴት እናውቃለን? እንዴትስ እንኑር? እንዴትስ እንቀጥል? እንዴትስ እንመን? ተስፋችንስ ምንድን ነው? ዋስትናችንስ ምንድን ነው? በምንስ እንወቅ? እንዴትስ እንረዳ? የሚለውን ነገር ከዚህ ከከበረው እስትንፋሳችን ከሆነው መዳናችን አምነን ተቀብለን መኖር ከጀመርንበት ከዚህ ከመጽሐፍ ቅዱስ ክፍል አነባለሁ። የዘላለም ሕይወት የሚለውን ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደተናገረ እንዲህ ዮሐንስ ራእይ 3:5 ላይ በእምነት የጸደቀ ሰው ጸንቶ ከኖረ እንደሚሰራ ይናገራል። በእምነት ሩለ ጸንቶ ከኖረ ምን ይላል? ሰማያዊ ዜግነት ያገኘ በክርስቶስ ኢየሱስ ስም ያመነ በመዝገቡ የተጻፈ የመግቢያ ፍቃድ አግኝቷል። የመግቢያ ምን አግኝቷል? ፈቃድ አግኝቷል። ለምን? መዝገቡ በማን እጅ ነው ያለው? በኢየሱስ እጅ። በዙፋኑም ላይ የተቀመጠ በቀኝ እጁም ላይ በውስጥና በኋላ የተጻፈበትን 7 ማኅተም የተዘጋውን መጽሐፍ አየሁ። ብርቱ መልአክም በሰማይ ቢሆን በምድር ከምድር በታች ያሉ ሁሉ መጽሐፉን ሊዘረጋው ሊመለከት ማንም ስላልተቻለ መጽሐፉን ሊዘረጋው ሊመለከተው የሚገባ ማን ነው? ማንም ስላልተገኘ እጅግ አለቀሱ። ከሽማግሌዎቹም አንዱ አታልቅሱ፣ እነሆ የይሁዳ ነገድ የሆነ አንበሳ እርሱ የዳዊት ሥር መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁት። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ከተቀመጠ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ 4ቱም እንስሶች 4ቱም ሽማግሌዎች በበጉ ፊት ወድቀው ሰገዱ። ለምን? በጉ የኃጢአት ስርየት የዜግነት መብት ሊሰጠን ለዘላለም በኃጢአትና በሞት ጭቆናና አፈና ለነበረን ለኛ የእግዚአብሔር ምሕረትና የእግዚአብሔር ቸርነት ተገለጠ። ክብር ለኢየሱስ ይሁን። የጌታችን ስም ብሩክ ይሁን። የሰማይ ዜግነት ያገኘንበትን ጌታችን ኢየሱስ ክርስቶስ እንዲህ ነው ያለው። መግቢያ ፈቃዱን ያገኘንበት ይኸው ራእይ 5:1 ላይ አለ። እዚሁ ራእይ 3 ላይ 3:5 ላይ እንዲህ የሚል ቃል አለ። 3:5 ላይ እንዲህ ድል የነሳው እንዲሁ ነጭ ልብስን ይጎናጸፋልና ስሙም ከሕይወት መጽሐፍ አልደመስስም። ድል የነሳው ስሙ አሸንፎ የሚቀጥል ድል የነሳው። ድል መንሳት ምን ማለት ነው? ዓለምን፣ ስጋን፣ ሰይጣንን አሸንፎ በትዕግስት የጌታ ኢየሱስ ክርስቶስን ማንነት መቀበል ማለት ነው።
የድነታችን ማረጋገጫ፣ የዘላለም ቤታችን ዋስትና፣ የዜግነት ግዴታችን፣ በምድር ኃላፊነታችን በጽድቅና በቅድስና ስንኖር ድል የነሳ ይላል መጽሐፍ። ድል የነሳ ድል መንሳት አሸንፎ ለተባለው ዓላማ መድረስ መብቃት ማለት ነው። ክብር ለኢየሱስ ይሁን። በዚህ ምድር ላይ 666 777 እኔና አንተን እንዳይነካ ቅድም ዓለም ከተፈጠረበት ጀምሮ በታረደው በግ መጽሐፍ በሕይወት መጽሐፍ ስማቸው ያልተጻፈ ስማቸው የተጻፈውስ ስማቸው የተጻፈውን እዚሁ መጽሐፍ ላይ ሌላ ቦታ ላይ በአስገራሚ ሁኔታ የሚናገረውን ቦታ እነግራቸዋለሁ። ክብር ለኢየሱስ ይሁን። የጌታ ስም ብሩክ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ሃሌሉያ። ስሙ ተጽፎ የተገኘ ሰው እንዴት ይሆናል? ታላቅና ነጭ ዙፋን እዚሁ መጽሐፍ ላይ 20:11 ላይ ታላቅና ነጭ ዙፋንን በእርሱ ላይም የተቀመጠውን አየው። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየው። ሙታንም አየው። መጽሐፍት ተከፈቱ፣ ሌላ መጽሐፍም ተከፈተ። እንግዲህ አንዱ የሕይወት መጽሐፍ ነው፣ ሌሎች ብዙ መጽሐፎች ናቸው። መጽሐፍ ተከፈቱ፣ ሌላ መጽሐፍም ተከፈተ። እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራቸው መጠን ተከፈለ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ። ለምን? በሕይወት መጽሐፍ የተጻፈ ሁሉ ማንም ወደ እሳት ባህር አልሄደም። የኛ ዋስትና፣ የኛ ቪዛ፣ የኛ ምልክት፣ የኛ ቤዛነት የክርስቶስ ኢየሱስ ቃል ነው፣ የእግዚአብሔር ቃል ነው። አሜን በሉ ለራሳችሁ። ስለዚህ ተጽፎ የተገኘ ወደዚህ ሰፈር አይመጣም። ወደ ውድቀት፣ ወደ ሞት፣ ወደ ጥፋት፣ ወደ ክሳራ። ዮሐንስ ወንጌል ምዕራፍ 5:24 ላይ ሲናገር እንዲህ ይላል፣ በሱ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት። ስለዚህ ተጽፎ የተገኘ ሰውና ተጽፎ ያልተገኘ ሰው፣ የተገኘ ሰው ዋስትናው ቤዛነት ያገኘ ሰው፣ ዋስትና ያለው ሰው፣ ዋስትና የሌለው ሰው፣ አገር ያለው ሰው፣ አገር የሌለው ሰው፣ አምላክ ያለው ሰው፣ አምላክ የሌለው ሰው እንደሆነ መጽሐፍ ቅዱስ ይናገራል። ዓለም ከተፈጠረበት ቀን ጀምሮ በታረደው በበጉ መጽሐፍ ስማቸው ተጽፎ የተገኙ ሰዎች ለዘላለም ይከብራሉ፣ ይከብዳሉ። ማንም ውረዱ ሌላቸው በማይችል የትኛውም ሰው መናገር በማይችል ክብር ውስጥ ናቸው። ሌሎች ስራዎች ምናልባት አክሊሎች ሊሆን ይችላሉ። ትልልቅ ስራዎች፣ በዚህ ምድር ላይ የዘራነውን ዘር የምንቀበልባቸው ብዙ ነገሮች አሉ። የዘላለም ሕይወት ግን የምናገኘው፣ የዘላለም ክብር የምናገኘው፣ የዘላለም ቤዛነት ባገኘንበት ስማችን በተጻፈበት እውነት ነው። እርግጠኛውን የምነግራቸው ይህንን ነው። ስለዚህ ነው ሙታን ተጽፎ የተገኘ። ቅድም እንዳነበብኩላችሁ በዛኛው ምዕራፍ ላይ ምንድን ነው የሚለው? 21 ላይ ሁሉን የሚገዛ ጌታ አምላክ በጉና መቅደሷ ናቸው። እሺ፣ መቅደስም በእርሱ ዘንድ አላየሁም፣ ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ። የእግዚአብሔር ክብር ማን ነው? ኢየሱስ ነው። ዘፍጥረት 1 ላይ
የእግዚአብሔር ክብር ሲበራ ፀሐይና ጨረቃ ከዋክብት ብርሃን ሰጪ ተፈጥሮ ሁሉ ሳይመጣ በፊት የእግዚአብሔር ክብር ነው ብርሃን ሆኖ አብርቶ ጨለማንና ብርሃንን ለየ። እግዚአብሔር ብርሃን መልካም እንደሆነ አየ ይላል። ዛሬ በጌታ በኢየሱስም በዚህ በጨለማ ዓለም ብርሃን የሆነ ትውልድ የሚወጣ ካለ አሜን ይበለኝ። ስለዚህ እችን ምድር ከአንቺ በላይ ይሄ ምድር ከኔ በላይ አድምቆ አሸብርቆ ታሪክ ቀይሮ ቀንበር ሰብሮ ቀና የሚያደርግ የትኛው ትውልድ የለም። ሪፈር አንጽፍም። ለዚህ ነው ቅድም ከማንም ጋር ራሳችን አናወዳድርም። ከማንም ጋር እና አንድ መጽሐፍ ሲያነብ ዛሬ 20 ይላለሁ 13 14 ዓመት አካባቢ አንድ መጽሐፍ አነብ ነበርና በቃ አንድ ሰው በጣም ኑሮ መረረውና እኔ ዋጋ የለኝም ማለት እኔ ዋጋ የለኝም፣ ስለዚህ ራሴን ላጥፋ። ዋጋ የሌለ ሰው ደግሞ እዚህ ምድር ላይ መኖር አይችልም፣ ስለዚህ ራሴን ላጥፋ ብሎ ተነሳ አሉ። ከዛ በኋላ አንድ ሰው ደግሞ እዛ ሰዎች ሄዶ ራሳቸው የሚያጠፉበት አካባቢ ላይ ምኖር አንድ ሰው ነበር፣ እዛ አካባቢ ኖር ሰው። ስለዚህ ይሄን ሰው አግኝቶት ምንድነው ራስን ልታጠፋ መጣህ እንዴ አለ። እዛ ሄዶ ሰው ያው ሁሉ ራሱን ስለሚያጠፋ ራስን ልታጠፋ መጣህ እንዴ አለውና ጠየቀው። አዎ አለ። ራስን ከማጥፋት በፊት መጀመሪያ ለኔ ሽጥልኝ አለ። ለኔ ሽጥልኝ። ስለዚህ አካልን የሚሸጥበትን ዋናው የፈለከውን ያክል ብርስ እንትን በል ከማጥፋት በፊት አለ። አንድ መጽሐፉ ተረሳኝ እንጂ በጣም የዛሬ 12 13 ዓመት ነው ያነበብኩት። ጎላጎል ቢሮ ቁጭ ብዬ ያነበብኩት ታሪክ ነው። እሺ እኔ ምን ያደርግልኛል በቃ እኔ መሞቴ ስለማይቀር ብሎ የፈለከውን ብር ጥረስሮ በቃ 110 ሚሊዮን ብር አለ። እሺ አልተከራከረም። እሺ ከአንገት በላይ 10 ሚሊዮን ብር እገዛለሁ አለ። እሺ ብሎ ከዛ ሰው እሺ ብሎ ተስማምቶ ሊሞት ሲሞክር ቆይ አንድ የቀረ ነገር አለ፣ ኩላሊቲን ስንት ትሸጥልኛለህ አለ። የሞተ ሰው ኩላሊት ምን ያደርጋል ሲል ለሚኖር ሰው ይጠቅማል። ስንት ትሸጣለህ ሲል እየሞትኩ ስለሆነ ብሎ ይሄንም 10 ሚሊዮን አለ፣ 20 ሚሊዮን አለ እያለ እየቆጠረ አንድ 30 ሚሊዮን አካባቢ ሲደርስ ሰውየው ትዝ ስለው ይህን ሁሉ ዋጋ የሚያወጣ ከሆነማ እኔ ለምን እሞታለሁ? እንደውም ይህን ሁሉ ዋጋ ካለኝ ገና ዘንጬ እኖራለሁ ብሎ ከገደል አፋፍ ከሞት መንደር ተመለሰ ይባላል። ዋጋችንን ስናቅ ነው የመኖራችን ትርጉም፣ የመቆማችን ምስጢር፣ የምንተነፍሰው እስትንፋስ ለዚህ ምድር የሚከብደው። እንደማንም እኛ ሸቀጥ አይደለን፣ እንደማንም ተራ ሰዎች አይደለን። ከማይጠፋ ዘር ለከበረ ዓላማ ለእግዚአብሔር አጀንዳ ፕሮግራሙን ለማስፈጸም በእግዚአብሔር መልክ የሰው መንፈስ እግዚአብሔር መብራት ነው ብለን ዛሬ ሳምንት አውርተናል። የእግዚአብሔርን ክብር ልንገልጥ፣ የእግዚአብሔርን ሐሳብ ልናጸድቅ፣ የእግዚአብሔርን ሐሳብ ልንሰራ ተፈጥረናል። ከቻላችሁ አሜን በሉና ለራሳችሁ ወሰዱ። አሜን ማለት ይሁንልህ ማለት ነው። ስለዚህ ጠላት ዲያብሎስ ስለተጨነቀ ስለተሰቃየ እኛን ለማሰቃየት ይታገላል። እንዳይመስላችሁ ብዙ ወተን ወርደን የደከምንለን ነገር ትላንት ስንወጣ ወደ ላይ የጎተተን መውረድ ከልክሎ ደግሞ ያስጨነቀን ሁለቱም ቀንና ጊዜ በደረሰ ጊዜ ለሚቀጥለው ትውልድ እንጂ ለእኛ ምንም የሚጠቅም አይደለም። ነገር ግን በዚህ ምድር ላይ ለትውልድ ለአገር ለምድር እረፍትና ጤና ሆነን እንድናልፍ እግዚአብሔር ፈጥሮናል። አንቺ ስትነሽ የሚወድቅ አጋንንት አለ። አንተ ስትነሳ የሚወድቅ አጋንንት አለ። አንተ በመኖር የተከለከለ መቅሰፍት አለ። አንቺ በመኖርሽ ብቻ የተከለከለ መቅሰፍት አለ። ወይ እናትሽ ዕድሜ ቀጥሏል፣ ወይ አባት ዕድሜ ቀጥሏል። ማታውቁትን ነገር ነው የምነግራችሁ። እናንተ የቤታችሁ ምሰሶ ናችሁ። ከአንድ ቤት 2 ሰው፣ ከአንድ ቤት 4 ሰው፣ ከአንድ ቤት 5 ሰው አይቀባም። አንድ ሰው 2 ሰው ነው የሚቀባው። አንዱ የበረከት ነው፣ አንዱ የደስታ ነው፣ አንዱ ዱርዬ ነው፣ አንዱ የሆነ ነገር ነው። የአንድ ቤት የሚገርማችሁ የአንድ ቤት ተስፋ አንድ ሰው ነው። የአንድ ቤት ስኬት አንድ ሰው ነው። የአንድ ቤት ድል አንድ ሰው ነው። አንዱ ስላደረገን ነው መሰለኝ እዚህ ዋጋ እየከፈልን ያለ ነው።
ስለዚህ እግዚአብሔር ደግሞ ከአንቺ ጋር የጀመረው ከአንቺ ጋር ነው የሚጨርሰው፣ ከማንም ጋር አይደለም። ስለዚህ የተወደዳችሁ አባቴ ብሩካን በምንም ሁኔታ ከማንም ጋር ራሳችን አናወዳድርም ብያቸዋል። ከማንም ጋር ውድድራችን ከራሳችን ጋር ነው። ውድድራችን ኢየሱስ ጌታ ነው። አንዳንድ ጊዜ ሰው ከሰው ጋር ሲወዳደር ይከስራል፣ ያከስራል። መክሰር ብቻ አይደለም። እና አንድ ሰው አሉ ድሮ በጣም 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 በቃ የእግዚአብሔርን ስራ ይሰራል እና ሰውየው ባለቤቱ በጣም ወፈረችና እንዴት ትቀንስ ብሎ በጣም ብዙ መላ ዘየደና ሰውየው አዋቂ ጋር ይሄዳል። አዋቂ ጋር ሄዶ እንድትቀንስ አዋቂ ጋር ሄዳል። ከዛ በኋላ አዋቂው ብዙ መክሬያት መክሬ ስራም ስለሌለ ልትቀንስ አልቻለችም፣ ያለ ዕድሜው እየወፈረች ነው፣ ምን ይሻላል ብሎ ሰውየው ጠየቃሉ። ከዛ በኋላ በቃ ይህንን ፎቶ እንደዚህ አይነት ይህን ፎቶ እሷ በምታይበት ጥሩ ቦታ ላይ አስቀምጥ ብሎ ትክክለኛ የወጣትነት ዘመን ፎቶ አምጥቶ ይሰጣል። ቆንጆ ስዕል የተሳለውን ለአይን ማራኪ ልብ የሚስብ አይነት አድርጎ አምጥቶ ያስቀምጣል። ካስቀመጠ በኋላ በቃ ሴትዮዋ ፍሪጅ ጋር እህል ጋር ልትበላ ብትሄድ አየች አለ አንድ ሰው። የዛሬ ስንት ወር የነገረኝ ነገር ነው እና አስቆኛል፣ ለእናንተም ከጠቀማችሁ። ከዛ በቃ ሴትዮዋ ያንን ፎቶ እያየች በቃ ፍሪጅም ጋር አትልም፣ ምንም አትልም። እንዲህ የሆንኩ ሰው ነኝ እንዲህ የሆንኩ ብላ ወደ ራሷ ተመለሰች። ያኛው ሰውዬ ደግሞ የሚገርማችሁ እንዲያደርገው ሰውዬ በገባ በወጣ ቁጥር ቁጭ ብሎ ሶፋ ላይ ያንን ፎቶ እያየ መብላት ብቻ ነው፣ መጠጣት ብቻ ነው፣ መብላት። ሴትዮዋ ሼፖ ሲመለስ ሰውዬ ዝርጥጥ ብሎ ቀራሉ። ስለዚህ ሰዎች እንዲለወጡ ብቻ አይደለም ማሰብ ያለብን፣ ራሳችን እንድንለወጥ፣ ለእግዚአብሔር ክብር ምቾች እንድንሆን፣ ለእግዚአብሔር ድል ምቾች እንድንሆን። ዛሬ እኛ ለመለወጥ ስንነሳ እግዚአብሔር የሚገርማቸው አብሮን ይሰራል፣ ተአምር ያደርጋል። እኛ ውስጥ እምቅ ብቃት አለ፣ የሚወጣ ሀብት አለ፣ ተቆፍሮ የማያልቅ፣ ተዘርዝሮ የማያልቅ፣ ተነግሮ የማያልቅ። እግዚአብሔር በእውነት ያስቀመጠብን ይህን እምቅ ብቃትን እግዚአብሔር እንድናወጣ አቅም ይስጠን፣ ጉልበት ይስጠን። ሃሌሉያ። ስለዚህ አንደኛ የመግቢያ መስፈርቱ ምንድን ነው? መንግስተ ሰማይ የዘላለም ህይወት ለማግኘት መስፈርት አለው። መስፈርቱ በበጉ በህይወት መጽሐፍ የተጻፈ ድል የነሳ ማለት ነው። ቅድም እንዳነበብኩላችሁ በበጉ የህይወት መጽሐፍ 66 777 የዘንዶ ቁጥር የእባብ ቁጥር እኛን ማግኘት አይችልም። ለምን? በበጉ መጽሐፍ ስለተጻፈ። እንደነገርኳችሁ መጽሐፍ ነው የሚለው ዓለም ከተፈጠረ ጀምሮ፣ እኛ ጌታን ከተቀበልንበት እኮ አይደለም፣ ዓለም ከተፈጠረ ጀምሮ በእግዚአብሔር ችሎታ ሮሜ 3:21 ጀምሮ እንደምናገር በእግዚአብሔር ችሎታ ይቅር በማለቱ በክርስቶስ ኢየሱስ በማመን በሚገኘው ደስታ ብለን ከዚህ በፊት 3-4 ጊዜ ተናግረን፣ ዓለም ከተፈጠረ ጀምሮ በበጉ መጽሐፍ የተጻፈውን ሰው ምን አይልም፣ አላዳብሎስ መንካትም ምን ማለትም አይችልም፣ ማጥፋትም አይችልም። እንደነገርኳችሁ ራዕይ ምዕራፍ 13 ቁጥር 8 ምንድን ነው? ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ለማን? 66 አውሬ ቀብርጥስዬ ምናምን ለምንለው፣ እኛ ጋር ግን አቅም የለውም። እግዚአብሔር ርስቱን ለማላገጫ አሳልፎ የሚሰጥ ይመስላችሁ? ትውልዱን ለማላገጫ አሳልፎ የሚሰጥ ይመስላል? በደም የተገኘሽ እኮ ውድ እንቁና ብርቅ ሰው ነች፣ ብርቅ ሰው ነች። በሕይወት መጽሐፍ እኮ ስሜ የተጻፈው በክርስቶስ ደም እኮ ነው። የክርስቶስ ደም ከንቱ ሊሆን ነው ታዲያ? ስለዚህ ሚይዘን የሚደፍረን የለም። አሜን በሉ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ድል የሚነሳው ለምንድን ነው? የመግቢያት መስፈርቱ ምንድን ነው ካላችሁ፣ በክርስቶስ ኢየሱስ በማመን በበጉ የሕይወት መጽሐፍ ተጽፎ የተገኘ ሁሉ ድል ነስቷል። ሰይጣንን አሸንፏል። ዓለምን አሸንፏል። ይህንን ሄደን ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ
ብናይ እንዲህ የሚል ቃል አለ። ኦሪት ዘጸአት ክብር ለኢየሱስ ይሁን 32 አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለዛ ግን ከጻፍቻቸው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፍ እደመስሳለሁ አለ። አንተን ለምን እደመስሳለሁ አለ? የበደለኝን ያልተጻፈውን የበደለውን እንጂ እግዚአብሔር የሚደመስሰው በክርስቶስ አምኖ የዘላለም ሕይወት ያገኘውን ከመጽሐፉ እንደማይደመስስ መጽሐፍ ቅዱስ ቅድም እንደነገርኳችሁ ይናገራል። ሌላኛው አንደኛ የመግባት መስፈርቱ በበጉ የሕይወት መጽሐፍ ተጽፎ የተገኘ ሁሉ ዓለምን፣ ስጋን፣ ሰይጣንን ድል ነስቷል። ሮሜ 8:1 ላይ ሲናገር ከእንግዲህ ወዲያ በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። አሜን ነው ወይ? ሁለተኛ በጸጋ እምነት የመዳን መረጋገጫ በጸጋው እምነት ጸጋው በእምነት አድኗቸዋልና ይላል ኤፌሶን ላይ። ጸጋው በእምነት አድኗቸዋልና በጸጋው የእምነት የመዳን ማረጋገጫ ሉቃስ ምዕራፍ 10 ቁጥር 26 ሉቃስ ምዕራፍ 10 ቁጥር 26 ምን ይላል? እንዲህ ይላል። ሉቃስ ምዕራፍ 26 ቁጥር ምዕራፍ 10 ቁጥር 26 ኢየሱስ ጌታ ነው። እነሆ አንድ ሕግ አዋቂ ሊፈትነው ተነሳ። መምህሩ የዘላለም ሕይወት እንዲወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታያለህ አለ። በሕግ የተጻፈው ምንድን ነው? እርሱም መልሶ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደደው፣ ባልንጀራህን እንደ ራስህ ውደደው አለ። አያችሁ፣ የእግዚአብሔርን ቃል መውደድ፣ የእግዚአብሔርን ቃል ማክበር 10:19 ላይ እዚሁ ደግሞ ስታዩ አንድ ምለው ቃል አለ። ስለ ደስታችን ሲናገር እንዲህ ይላል። ሰባውንም በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉ። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ አንድም የለም። ነገር ግን መናፍስት ስለወጡላችሁ ሳይሆን በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። ክርስቶስን ያመነ ሰው ደስታው በሰማይ ስሙ ስለተጻፈ የመዳን ልኬቱ የምድር ስኬት ሳይሆን እውነተኛ የደስታ ምንጭ ከሆነው ከእግዚአብሔር ቃል ጋር ተጣብቆ ተጋምዶ ተላምዶ ተዛምዶ አብሮ ሲኖር በእግዚአብሔር ቃል በመታመን ስማቸው በሕይወት መጽሐፍ ላይ ተጽፎ በመገኘቱ ብቻ ደስታና ክብር፣ ሞገስና ጸጋ፣ ኃይልና ጉልበት አለ። ወዳጆቼ የእኛ በረከት እኮ እንዴት መሰላችሁ? ለየት ያለ ነው። ጠላት ለዚህ እኮ ነው ሌላ ነገሮችን ሸቀጦችን ውትፍትፍ አድርጎ የሆነ ነገሮችን አድርጎ የእግዚአብሔርን በረከት የእግዚአብሔርን ደስታ እንዳናገኝ የእግዚአብሔርን ድል የእግዚአብሔርን ስኬት እንዳናገኝ ቢዚ ያረጋል፣ ስራ ያረጋል፣ ዞር ያረጋል። ለምን ዞር ያለ ሰው አእምሮ መሰብሰብ አይችልማ። ራሱን ከሌላ ጋር እንዲያወዳድር ያደርጋል። ከማጋ ተወዳድረ የት ልደርስ ነው? የት ትደርሻለሽ? ለአንዴና ለመጨረሻ እኮ በአብቃኝ ቁጭ አልሽ። ከምንበላውና ከምንጠጣው ከምንነዳው ነገር ውጭ እኮ ለእኛ ምንም አይደለም። ጥለነው ነው የምንሄደው። ለወንጌል ምንም ነገር ማድረግ ያልቻለ ነፍስ፣ ለወንጌል መሆን ያልቻለ ነፍስ እኔ በእግዚአብሔር ፊት በዘላለም ሕይወት ምን ብሎ መልስ እንደሚመልስ መድኃኔዓለም ይወቀው። ስለዚህ የመዳን ልኬቱ ምድራዊ ስኬት አይደለም።
ምድራዊ ምንም ነገር ቢመጣ ለሰማይ ጥላ ነው ለሚኖረን ዘላለም። ስለዚህ የተወደዳችሁ አባቴ ብሩካን፣ ሁለተኛ በጸጋው እምነት የመዳን ማረጋገጫ ምንድነው ብለናል? ስማችን በሕይወት መጽሐፍ መጻፉ ነው። ስማችን በሕይወት መጽሐፍ መጻፉ ነው። ሶስተኛ ነጥብ የመጨረሻ የፍርድ ሂደት በምድር ቆይታችን የሰው ልጅ የሰራውን ስራ መዝገቡ ተፈትሾ የሚበረበርበት፣ መዝገቡ ተፈትሾ የሚታይበት የምድር ቆይታ ጊዜ እንደሆነ ውጤት የሚሰጥበት፣ ተፈትሾ ተበርብሮ ማመን እንደሰራ ማንም ለማንም ዋስና ጠበቃ ሆኖ በማይቆም ብቻውን ሰው ለሰራው ስራ በእግዚአብሔር ፍርድ ፊት ሲቆም መዝገቡ ይታያል፣ ይፈተሻል። የት? ሙታን ታናናሽና ታላላቆቹን ሰጡ፣ በዙፋኑ ፊትም ቆመው አየው። መጽሐፍትም ተከፈቱ፣ ብዙ መጽሐፍ ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ፣ ሂሳባቸው ተከፈለ። መዝገብ ተፈተሸ። በየትኛውም በሶስተኛና በመጨረሻው የፍርድ ሂደት ላይ። ስለዚህ ውጤት ሲታይ ውጤት ነጥብ 3 ነው። 3:1 ላይ የዘላለም ሕይወት የመጨረሻ የዘላለም ሕይወት እናንተ ቅዱሳን የአባቴ ብሩካን ዓለም ከተፈጠረ ጀምሮ ለእናንተና ለቅዱሳን ወደ ተዘጋጀ ክብር ሂዱ ሲባል፣ እዛኛው ግን 3:2 ላይ ወደ ዘላለም ሲሆን በምርጫቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰራው ስራ ባለማመን፣ በመቀለድ፣ በማሾፍ ሩቅ የሄደ መስሎ ሌላ ቦታ እንደሆነ አንድ ቦታ ላይ ምን ይላል? የእርሻው ባለቤት ሩቅ አገር የሄደ መስሎት ሲበላ ሲጠጣ ሲሰክር የነበረውን ከአናቱ ለሁለት ይከፍለዋል ይላል አይደለ መጽሐፍ። ስለዚህ የዘላለም ሕይወት የሚያገኙ ወደ ዘላለም ሕይወት ሲሄዱ፣ የዘላለም ፍርድ ደግሞ ያላቸው የዘላለም ፍርድ ይቀበላሉ። ራዕይ 2 ላይ 20:15 ላይ። ስለዚህ አራተኛና የመጨረሻ የመዳን ብቸኛ መንገድ ወይም ማረጋገጫ ብቸኛ መንገድ ወይም ማረጋገጫ ምንድን ነው? ብቸኛ መንገድ ምንም መሆን ምንም ማድረግ ሳይሆን ብቸኛ መንገድ ወይም ማረጋገጫው በበጉ የሕይወት መጽሐፍ ተጽፎ መገኘት ብቸኛ። አሜን አላላችሁም? እኔ እንግዲህ አላወኩም። ተጽፎ መገኘት ለምንም ብቃት፣ ለምንም አንድ ነገር የዛ ነገር ባለቤት ለመሆን መጀመሪያ ያንን ነገር ማወቅ፣ ከዛ ነገር ጋር ዲል ማድረግ፣ ወይ ካርታውን መያዝ፣ ወይ ሊብሬውን መያዝ፣ ወይ ቪዛውን መያዝ ነው አይደለ? ስለዚህ ዋናው ነገር በበጉ የሕይወት መጽሐፍ ላይ ተጽፎ መገኘት፣ በበጉ የሕይወት መጽሐፍ ላይ ተጽፎ መገኘት። ሌሎች ሽልማቶችን፣ ስጦታዎች፣ ብዙ ነገሮችን ማድረግ ይችላል። ስለዚህ ከዚህ በውስጣችን ካለው እውነት በላይ እውነትን ብንፈልገው ብንመረምረው፣ በገንዘብ ብንገዛው፣ ብንለፋ ብንጥር ብንደክም፣ ዘይት ብንገዛ፣ የሆነ ነገር ሹራብ፣ የሆነ ቡትቱ ቆጠጣ ብንሰበስብ ምንም፣ ለምን የኢየሱስን ደም ይጋርድብናል። ኢየሱስን ደም ይሸፍንብናል። የትኛውም ነገር ኢየሱስን ደም ከሸፈነብን ደግሞ ዋጋ የለውም ማለት ነው። ለዚህ ነው በዚህ መጽሐፍ ከተጻፈ አንዳች አትጨምር፣ አንዳች አትቀንስ። ወዳጆች ሆይ ድካማችንን ቆም ብለን ድካማችንን ብናይ ለማትረፍ ይመስላል፣ ግን አይደለም። መደሰት መጀመር ያለብን ዛሬ ነው፣ ነገ አይደለም። ደስታ ፍለጋ የትም አንድም። የደስታ ሁሉ ምንጭ የናዝሬቱ ኢየሱስ እኛ ውስጥ አለ፣ አንቺ ውስጥ አለ፣ አንተ ውስጥ አለ ወንድሜ። የደስታ ሁሉ ምንጭ፣ የሰላም ሁሉ ምንጭ፣ የእረፍት ሁሉ ምንጭ፣ የበረከት ሁሉ ምንጭ፣
ስለዚህ ሰው ለምን ይከስራል? ቅድም እንደነገርኳችሁ ሰው የሚከስርበት ራሱን ከሌሎች ሰዎች ጋር ስለሚያወዳድር ከእንትና ጋር እንትናን እኮ አታውቅም፣ እንትናን እኮ አናውቀው፣ በምን ሁኔታ ከምን አምጥቶ ምን እየሰራ እንደሆነ አናውቅም። መደሰት የምንችለው የደስታ ምንጭ ከሆነው ከእግዚአብሔር ጋር ነው። የሰላም ምንጭ ከሆነው ከእግዚአብሔር ጋር ነው። የእረፍት ምንጭ ከሆነው ከእግዚአብሔር ጋር ነው። የድል ምንጭ ከሆነው ከእግዚአብሔር ጋር ነው። ስለዚህ ቅድም እንደነገርኳችሁ ሰዎች በሰው የሚደሰቱ ከሆነ በሰው ያዝናሉ። ሰዎች ሰውን ተስፋ የሚያደርጉ ከሆነ በሰው ይጎዳሉ። ለዚህ ነው ትንቢተ ኤርምያስ ምዕራፍ 17 ላይ ሲናገር ሰውን ተስፋ የሚያደርግ እሱ ምን ይበል? የተረገመ ነው። ምን እያለ ከእግዚአብሔር በላይ እግዚአብሔር ኤልሻዳይ ነው። እግዚአብሔር አዶናይ ነው። እግዚአብሔር ያህዌ ነው። ስለዚህ የዚህ ዓለም ኑሮ ለመውጣት እንደ ዳገት የሚከብድ ለመውረድ ደግሞ እንደ ቁልቁለት የሚከብድ ሽንፈት አለመቀበል፣ ራስን አለመቀበል ነው። እንግዲህ ቅድም ነግሬያቸዋለሁ። እንደ የዱር ጽጌረዳ ከምናደንቅ እደጃችን ያለውን አንድ አበባ ብናደንቅ ውጤት አለው። ድሮ በሀገራችን እንኳን ሲተረት የሰው ወርቅ አያደምቅ ይባላል አይደለም? ስለዚህ እኛ ውስጥ ያለው ከወርቅም ጋር ከብርም ጋር ከምንም ጋር አይገመትም። ሪሊ እግዚአብሔር ለእኔና ለእናንተ ያዘጋጀው ክብር፣ ለእኔና ለእናንተ ያዘጋጀው ኃይል የተለየ ነው። ክብር ለመንፈስ ቅዱስ ይሁን በእውነቱ። ስለዚህ ምን አለ እዚህ ጋር ዮሐንስ ራእይ ላይ ሁሉን የሚገዛ ጌታ፣ ሁሉን የሚገዛ የሚቆጣጠር፣ ሁሉን የሚገዛ አምላክ በጎ መቅደሱ ናቸውና መቅደሱ በእርሱ ዘንድ ሌላ መቅደስ አላየንም አለ። ምንም ነገር ኮተት የሌለበት እግዚአብሔር በክብሩ የተገለጠበት ልጁ የሚገለጥበት እኛ ሙሽሮቹ ሙሽራችንን ክርስቶስን ለመቀበል የምንሄድበት ማራናታ እያልን ደጅ ደጅ እየናፈቅን የምናይበት በዚህ ምድር ገዝተን በሚመጣው ዘላለም ቀብረን የምንኖርበት የምንም ተሸካሚ ኩሊ ሳንሆን የሁሉ ነገር ተጠቃሚና ውጤታማ ስኬታማ ሆነን በዚህ ምድር ላይ ገዝተን 100 እጥፍ አግኝተን ለዘላለም የዘላለም ሕይወት አግኝተን ከብረንና ከብደን እንድንሄድ ምን አለ? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በሱ ዘንድ አልተገኘም። ለከተማይቱ የእግዚአብሔር ክብር ስለሚያበራላት ለከተማይቱ የክብሩ ነጸብራቅ በቀደም ብለናል። የክብሩ መገኛ ትናንትና ዝነላ የሰው መንፈስ እግዚአብሔር መብራት ነው ማለት ሰውና እግዚአብሔር የሰው መንፈስና የእግዚአብሔር መንፈስ ቀጥታ የሚገናኙበት ቀጥታ ኮኔክሽን አለ ብለን በጥቅስ አይተናል። በቀደም ምሳሌ 27 ላይ አይተናል። ዘፍጥረት 2:7 ላይ አይተናል። አንዳንድ ጥቅሶችን አይተናል። የሰው መንፈስ እግዚአብሔር መብራት ከሆነ በአንተ ውስጥ ያለው መንፈስ የህይወትን እስትንፋስ እፍ ስለተቀበልክ እስከሆነ ድረስ ይሄ ክብር ደግሞ ለመካፈል አንተ በቃ ቀጥታ ግንኙነት አለ ማለት። ክብር ለኢየሱስ ክርስቶስ ይሁን። የጌታችን የኢየሱስ ክርስቶስ አምላክና አባት ለዘላለም ይባረክ። ሰው ታዲያ ለምንድን ነው የሚደክመው ካላችሁ፣ ጸበል ፈለቀ ወደ ተባለበት ሁሉ አንገቱን እያቀና ያላወቀ ነገር እያገኘው ከውስጡ ካለ ሰላም ይልቅ ሌላ ሰላም የሚገዛ እየመሰለው እየናፈቀው እየጓጓ ገንዘቡን ያጣል፣ ጉልበቱን ያጣል፣ ጊዜውን ያጣል። የክፍለ ሀገር ገበሬዎች ታውቁ እንደሆነ የክፍለ ሀገር አባቶቻችን እኔ ቡና ነጋዴ ሰዎችን በደንብ ነው የማውቃቸውና የሚገርማችሁ 24 ሰዓት ሳይበሉ ሳይጠጡ እየሰሩ እንደምንም አንድ አይሱዙ መኪና ይገዛሉ። በአምቦ ድንጋይ የሆነ ነገር ይሰራሉ። ከዛ በኋላ ሰዎቹ የሚገርማችሁ ሰዎቹ ይደክማሉ። ከዛ በኋላ ባለመብላት ወይ ጨጓራ በሽታ ወይ ኩላሊት በሽተኛ የሆኑና አይሱዙንም ይሸጣሉ፣ ቤቱንም ይሸጣሉ፣ ምኑንም። ይሄ ያለ እግዚአብሔር ያሉ ደስታዎች መልሶ መሄዱ ናቸው። ወንድሞቼ ያለ እግዚአብሔር ያለ ደስታ መልሶ መሄድ ነው። ከእግዚአብሔር ጋር ያለ ደስታ ማንም ከውስጥሽ ሊቀማው አይችልም። ከእግዚአብሔር ጋር ያለ ደስታ ዘላቂነት አለ።
ከእግዚአብሔር ጋር ያለ ደስታ ሰላም አለው። እውነት በእግዚአብሔር ላይ ለማደግ አትሞክሩ ባካችሁ። ጄሎቫዲያስ አትሞክሩ፣ አንሞክር። እግዚአብሔር የደስታችን ክብር ለኢየሱስ ይሁን። ይሰማል አይደለ? ይሰማል። እና ደስታ ከእግዚአብሔር በላይ ደስታ፣ ከኢየሱስ ወዲያ ደስታ ኬት ሊመጣ ኬት ሊገኝ? የለም እኮ መስሎን እኮ ነው። አንድ ሰው ነው አሉ ድሮ በምድር ላይ እንደኔ ያለ የተቸገረ ሰው የለም። እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም፣ ወይ ግደለኝ ወይ ፍረደኝ፣ ወይ ግደለኝ ወይ ፍረደኝ ብሎ በጣም ይጨነቃል። ለብዙዎቻችን የሚጠቅም ነገር ነው የምነግራችሁ። በጣም በቃ ሰው ሁሉ ዘንጦ ቤተክርስቲያን ይሄዳል፣ እሱም ይሄዳል። ሰው እየነዳ ይሄዳል፣ እሱም ይሄዳል። በቃ አይቶ 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 እያለ 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 በጣም ተስፋ ቆርጦ ምርር እያለ እየጸለየ እንዲሆናሉ። አንድ ፓስተር የዛሬ 13-14 ዓመት ነው የነገሩ። ያው ከመጽሐፍም ከምን እንደሆነ አላውቅም። እኔ አንዳንድ ነገሮች ሊትራሊ ከኛ ህይወት ጋር ስለሚገናኙ መጣል ያለብንን ጥለን የተባልነውን ይዘን ትላንት ከየት ነው ያነሳኝ? ፍንጩ ካለ እኮ ምንጩ አለ። ፍንጩ ጋር ከተገኘሽ ምንጩ አለ። ፍንጩን ጥተህ የት ነው የምትሄጂው? ፍንጩን ይዘህ የት ነው የምትሄደው? ፍንጩን ጥተህ ትላንትና ከውድቀት ከውርደት፣ ትላንትና ከሞት ከስቃይ፣ ትላንትና ካልነበረበት ያመጣን እግዚአብሔር ዛሬም ለዘላለምም ታማኝ ነው። ታማኝ ነው። ልንገራችሁ፣ የትም ዞራችሁ ሳትደክሙ ውስጣችሁ ያለ ኢየሱስ ሰላማችሁ ነው። ምድር ግራ ገብቷት ግራ እያጋባችን ነው። ዓለም ግራ ገብቶት ግራ እያጋባ ነው። እኔና እናንተ ግራ ልንጋባ አልተፈጠርንም። ሁሉን አሸንፎ የሚገዛ ጌታ አምላክና አባት ወዳጃችን ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ እና ይህ ሰው ድንገት እግዚአብሔር ማታ ተናገረ ለሁሉም። እያንዳንዱ ሰው ያለውን ችግር ሰብሰብ አድርጎ ሻንጣ ያለው በሻንጣ በሚጫን በሚያዝ ዕቃ እንደመጠኑ ችግሩን ሙልጭ አድርጎ ሰብስቦ ይዞ ቸርች ይዳላል። ሰብስቦ እያንዳንዱ ሰው። ከዛ በኋላ በእርግጥ የነገሩን ያው ውሉ እንትን እንዲይዝ አንዱ ሰው ቪኤት ይዞ አንዱ ሰው ምግብ ጋብዘኝ አለ፣ አንተንም ይቸግራሉ አለ በሚል ነው ያነሱት። አለመገንዘብ ነው እንጂ ማይቸግረው ሰው አለ እዚህ ምድር ላይ። አንዳንዴ ይጠፋሉ ብዙ ነገሮች። እኛ ኖሮም ጠፍቶም አያጓጓንም። የሰማይ አምላክ እግዚአብሔር አባትና አምላክ አለን። የሰማይ ወፎችን የሚቀልብ እኛን ግን የሚያስተዳድር የሚያኖር የሚመራ ከሱ ቀጥሎ ሁሉን እንድንገዛ ስልጣኑን የሰጠን ልጁን የሰጠን አባትና አምላክ ስሙ ለዘላለም ብሩክ ይሁን። እሱ አለ። ክርስትና አቅም ያጣው የእኛን እንጀራ የሚጋግሩ የልባችንን ስሜት እየኮረኮሩ የሚያወሩ ተራ ሰዎች ስላሉ ነው ክርስትና አቅም ያጣው። ክርስትና ዛሬም ለዘላለምም አሸናፊ ነው። አሸናፊ ነው። አንቀርቅቦ ይገዛል። ወዶም በፈቃዱ ሳይወድም በምድር ሁሉ ላይ እግዚአብሔር ልጅ ኢየሱስ ባለስልጣን ነው። ወዶ በፈቃዱ ማንም ይገዛል፣ ባይወድም እግዚአብሔር ሁሉን ይገዛል። ሲፈልግ ንብረትነቱ የተወሰነውን ነፍሱን ይወስዳል። የኛ አምላክ እግዚአብሔር ከማን ጋር እናወዳደራለን? ብዙ ህዝብ እኮ ተበልቶ ያለቀው እኮ በዚህ ነው። እና ሁሉ ሰው ያለውን ችግር ባለው መጠን ይዞ ወደ ቤተክርስቲያን ሄድ ሲባል ሌሊት ማታ
ቤተክርስቲያን ይሄዳል። ሲሄድ ሰውዬ ያለችውን ስብስብ አድርጎ አንዲት ቦርሳ ጥቅጥቅ አድርጎ ግጥም አድርጓት አሽጎ ይሄዳል። እየሰማችሁ ነው? ሁላችሁ ይጠቅማችኋል። እየሰማችሁ ነው? ምልክት ስጡ። አዎ እየሰማን ነው። እሺ፣ ሁለት ሰው ነው እየሰማ፣ 3 ሰው ነው፣ 4 ሰው፣ 5 ሰው እየሰማ ነው፣ 6 ሰው፣ 7 ሰው፣ በቃ ግማሽ በላይ ሰምተዋል ማለት ነው። ጌታ ይባረክ። ሌላው መድኃኒዓለም እኔ ከፍቶም እኮ ስለሚሄዱ አላመንኳቸውም ብዙዎችን። ስለዚህ ምን ይሆናል? ችግሩን ይዞ ሲሄድ እሱ በአንድ ሻንጣ ነው ይዟል። አንዳንዱ 4 ሻንጣ ይዟል። አንዳንዱ 5 ሻንጣ ይዟል። አንዳንዱ 6 ሻንጣ። ትላንትና እንትን ቤት ሲሄድ በቃ ትላንትና ነጭ ለብሶ ቪኤት እየነዳ መሄድ ምናምን ሲታይ 5 ሻንጣ፣ 4 ሻንጣ፣ 6 ሻንጣ ይዟል። መብራቱ ይጥፋና አለ የነገር ምን ተሳስቼ እንደሆነ አላውቅም። መብራቱ ይጥፋና እንደዛው ነው ያሉት። አረሰው እና ትንሽ የሆነ ቦታ አስቀምጡና መብራት በሌለበት ይዛችሁ ሰውዬው እያንዳንዱ የራሱን አቅፎ መብራቱ ሲበራ አንተ ሰውዬ እንዲህ አላሉ። ለካ አላወኩም፣ ይበቃኛል፣ ውጩን አይቼ ነው ውስጡ ነገር አልቋል አለ ይባላል። የራሱ ችግር ይዞ ይደ እኛ ስላላወቅን የለበሰ ሁሉ፣ እኛ ስላላወቅን ያወራ ሁሉ፣ እኛ ስላላወቅን የዘነጠ ሁሉ እኮ ያለው ስለመሰለን ነው። ኖ ሰላም አንቺ ውስጥ ነው ያለው። ክብር አንቺ ውስጥ ነው ያለው። እኔ ሰላማችሁ ነኝ ያለው ክርስቶስ። ሰላሜን ይሰጣችኋል። ዓለም እንኳን ለአንቺ ሰላም ሊሰጥ፣ እንኳን ለአንተ ሰላም ሊሰጥ ለራሷ ሰላም የላትም። የሰላም አምላክ ብቻ ነው ሰላም ያለው። አማልክቶች ሰላም የላቸውም። ለምን? ሰላም ማለት እኮ አሸንፎ መኖር እኮ ነው። ሰላም ማለት እኮ መረጋጋት ነው። ሰላም ማለት እኮ ምንም አይመጣብኝም ብሎ እኮ መደላደል ነው። ሰላም ማለት እኮ ከችግሮች ከሁኔታዎች በላይ ያለውን ነገር ማመን እኮ ነው አይደለ? መቼም ባዶ ኪስ ላይ ሰላም አለኝ አንልም። የነፍሳችን እረኛ እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ሲል እኮ ምን እያለ ነው? አንበሳና ድቡን ይከላከልልኛል፣ ጎልያድን ሳኦልን ይከላከልልኛል እንጂ ከብት ወደ ታች ወስዶ ውሃ ጠጥቶኝ ምግብ አብልቶኝ ይመልሰኛል እኮ አይደለም። ከሳኦል ጦር፣ ከጎልያድ ጎራዴ፣ ከአንበሳ ጥርስ፣ ከድብ አፍ ያድነኛል እያለ ነው። ለዚህ ነው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ስለዚህ የኔና የእናንተ ዋጋ ቅድም እንደነገርኳችሁ አራቱንም ትልልቅ ዋጋዎች ጠርቼ ዝም ብዬ ከጠራው በኋላ እተዋለሁ። አንደኛ የመግቢያ መስፈርቱ በበጉ ሕይወት መጽሐፍና ድል ነስቶ መኖር። ሁለተኛ በጸጋው በእምነት የመዳን ማረጋገጫ ሉቃስ ምዕራፍ 10 ቁጥር 20 ላይ የመዳን ልኬቱ ምድራዊ ስኬት ሳይሆን የእውነተኛ ደስታ ምንጭ የሆነውን የእግዚአብሔርን ቃል በማመንና በመታመን ስማቸው በሕይወት መጽሐፍ የተጻፉ ሰዎች የሚያገኙት ክብር። ሶስተኛ የመጨረሻ ፍርድ ሂደት በምድር ቆይታ ለሰራነው ስራ ሁሉ በእግዚአብሔር ፊት የሰራነው ስራ የምናገኘው ክብር ወይም ሞት። 3:1 እና 3:2 ብለናል። አራተኛ የመዳን ብቸኛ ማረጋገጫው በበጉ የሕይወት መጽሐፍ ላይ ተጽፎ መገኘት። ሌላው የአክሊል ስራዎች ናቸው፣ የሽልማት ስራዎች ናቸው። ሌሎቹ እነዚህ ሂደቶች ናቸው። ክብር ለኢየሱስ ይሁን። ተባረኩ። ጌታ ይባርካችሁ። እግዚአብሔር መልካም ነው። እነዚህን 5 ሂደቶችን 4ቱንም ሂደቶች ምናልባት እናንተ በዚያ መስማት ትችላላችሁ። ይሄ የእውነተኛ ክርስትና እንትና አግዘኝ እንትና እርዳኝ የሚባል ነገር አይደለም። ምን እናወጥበት አይደለም። አጽንቶናል እግዚአብሔር። እኛ እኮ ግርግር አይደለም የምናምነው፣ ህይወት ነው። በቃ አጽንቶናል። ጌታ የተባረከው። ስለዚህ
አራቱንም ነጥቦች ምናልባት ጊዜ ስታገኙ ቼክ አድርጉ። በቃ የሆነ ሰው መጥቶ 66 አገር የሚያተራምስ አገር እኔ ጋር አያተራምስም፣ እኔ ጋር አይደርስም። እግዚአብሔር ርስቱን ለማላገጫ አሳልፎ አይሰጥም። ነግራቸዋለሁ። እዛ መጽሐፍ ላይ 13:8 ላይ እርግጠኛ ሆኖ የነገረን እኮ 13:8 ላይ ምን ብሎ ነው የነገረን? 13:8 ላይ እርግጠኛ ሆኖ የጌታ ቃል ሲናገር ምን አለ? ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ለማን? ለዛኛው። እዚህ መስቀል አልችልም። ለምን? እኔ ለአንዴና ለዘላለም ለእግዚአብሔር ሰግጃለሁ፣ ጌታን ተቀብያለሁ። ርስቱን እግዚአብሔር ለማላገጫ አሳልፎ አይሰጥም። ሞት አለ፣ ሲኦል አለ፣ እንዲበል እኔ የምለው ነገር የለም። ነገር ግን አክሊሌ እንዳይጎል፣ ክብሬ እንዳይጎል፣ እዛ ከማንም በበታች እንዳልሆን፣ ሰነፍ ተማሪ እንዳልሆን፣ ሰነፍ ልጅ እንዳልሆን፣ በአብ ቀኝ ለመቀመጥ ተሸላሚ ለመሆን ዕለት ተሸላሚ ለመሆን ዕለት ከእግዚአብሔር ጋር ሁሉ ጊዜ እሰራለሁ። በገንዘቤ እሰራለሁ፣ በችሎታ እሰራለሁ፣ በእውቀቴ እሰራለሁ፣ በጥበቤ እሰራለሁ፣ በጸጋ ያገለግላለሁ። ለምን? ለእግዚአብሔር ያልሰራው ለማሰራለሁ። እዚህ ምድር ላይ የመጨረሻ እኮ ሰው የክብር ጥጉ ወንጌልን መስራት ነው። የየትኛውም ነገር በእውነት ሲገባን እኮ እሱ ነው። ክብር ለኢየሱስ ነው። የምድር ቆይታችሁ በእግዚአብሔር ፍቅር ለእግዚአብሔር ክብር ይሁን። ጌታ ዘመናችሁን ይባርክ።